የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግላሰሙ ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ህዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት እኔ እነሱ ለምን መሪ እንደሆነ አይደል የሚገርመኝ እኔ የሚመራ ሰው መገኘቱ። በየቀኑ የተለያየ የፖለቲካ ስም ይሰጠኛል። ከዚህ በፊት ለአርሲ ድምጽ የምትሆኙ አጀንዳሽን የማትቀይሪው የአርሲ ልጅ ስለሆንሽ ነው እያሉኝ ነበረ። እኔ የአርሲ ልጅ አይደለሁም፣ እኔ የአጋዕዝተ ዓለም የቅድስት ሥላሴ ልጅ ነኝ ብዬ ደረቴን ነፍቼ እንደመለስኩላቸው ታውቃላችሁ። ዛሬ ደግሞ ለአርሲ ድምጽ የምትሆኙ አማራ ስለሆንሽ ነው፣ እዛ እየሞቱ ያሉት የአማራ ኦርቶዶክሶች ስለሆኑ ለነሱ ነው ድምጽ የምትሆኙ፣ ለወገንሽ ነው ድምጽ የምትሆኙ ተብያለሁ። ነገ ደግሞ ወይ ለጎንደር ወይ ጎንደር ለካ አማራ ነው፣ ወይ ለደቡብ ወይ የሆነ ነገር ደግሞ ይሰጡኛል፣ ወይ ደግሞ ለትግራይ ይሰጡኛል። በነገራችሁ ላይ እየመረራችሁ ዋጡት። እኔ የአጋዕዝተ ዓለም የቅድስት ሥላሴ ልጅ ነኝ። ነገር ግን ብሔርተኛ ነሽ ካላችሁኝ፣ አዎ ብሔርተኛ ነኝ። ብሔሬም ኦርቶዶክስ ተዋህዶ ናት። እኔ እኮ ኦርቶዶክሳዊ ብሔርተኛ ነኝ ብዬ ነግሬያችኋለሁ። አልገባላችሁ። ብሔሬ ኦርቶዶክስ ናት፣ ሀገሬ ሰማያዊት ናት። የትም ቦታ ስለሚሞተው ኦርቶዶክሳዊ አንተን አላስፈቅድም፣ ይመለከተኛል፣ ድምጽ ሆናለሁ። ነገር ግን በዚህ ልክ ለአርሲ ድምጽ በመሆን እንዳስጨነቅናችሁ አላወቅኩም ነበር። አሁንም እኛን ለማሸማቀቅ የተለያየ የብሔር ስም ብትሰጡን የተለያየ ነገሮችን ብታደርጉ አንሰማችሁም። በአርሲ ስለሚገደሉ ኦርቶዶክሳውያን፣ በአራቱም ማዕዘን ስለሚሞቱ ኦርቶዶክሳውያን ይመለከተናል። የእናንተን ፈቃድ አንጠይቅም። ስለ አክሱም ድምጽ ስንሆን ትግራዋይ፣ ስለ አርሲ ኦርቶዶክሳውያን ድምጽ ስንሆን አሩሲ፣ ስለ አማራ ላይ የሚገደሉ ድምጽ ስንሆን አማራ፣ ስለ እንትን ስናደርግ ደግሞ እንትን። እናንተ እንትን ይብላችሁ ራሳችሁ የበሰበሰ ፖለቲካችሁን ይዛችሁ እዛው ገደል ግቡ። ከኛ ራስ ውረዱ። በቃ አስተሳሰባችሁን ይዛ እናንተ መናገር ራሱ ትርፉ ኃጢያት ነው። ሰው ይሄን ሲመቱት ይሄን ስጥ የተባለው ትዕግስት አሳይቶ የክርስቶስ ሁሉም ማድረግ እየቻለ መከራ መቀበሉን አስቦ ቀኙን ከሰጠ በረከት ያገኛል ነው በራሱ አካል። ለዛውም ለክርስቲያንና ትዕግስት ለሚረዳ ከመታ በኋላ ለሚጸጸት ሰው እንጂ በመጽሐፉ በነገረ መለኮቱ አጽድታ አንተ ብቻ ሃይማኖት እስክትቀር ሌላውን ግደል ለሚል ይሄን ስጥ አይልም። አንድ ሁለተኛ ቤተክርስቲያን ላይ ለመጣ ቤተክርስቲያንን በጥፊ ለሚመታ ጉንጭን ስጥ አይልም። ሁለት ጽድቅ አይደለምና ሰማዕቱንላት እሳት ውስጥ ግባላት ነው የሚለው። ይሄን ነው የምንማረው። ይሄን ነው የምንማረው። ጉንጭ የሚሰጠው አለ። ጉንጭ የሚሰጠው በተጋድሎ ያለ በዛው በወይን ግንድ ላይ የበቀለ ነገር ግን በደካማ ባህሪው ምክንያት ስቶ ተናዶ እጁን ቢሰነዝር ጊዜያዊ ፈተና ነውና ጉንጭን ስትሰጠው መሰረቱን ስለሚያስታውስ ሌላውን እዛው ግንድ ላይ ያለ ወንድሙን ሲመታ ለካ ግንዱን እየመታ መሆኑን ሲያስታውስ ይመለስና ይድናል። አንተም በመታገስ ከክርስቶስ መከራ ትሳተፋለህ፣ መዳኛ ነው ይላል እንጂ ከግንዱ ውጪ ላሉት ጉንጭ አይሰጥም ነው። አይሰጥም። እሱ አስተምሮ ሐሰት ነው፣ እውነትም አይደለም፣ ክርስትናም አይደለም። ለዚህ ነው ታቦት ይዘው ተዋግተው ለነጻነት ያበቁን ሀገር የሰጡን አባቶቻችን። ለጣሊያን ጉንጫቸውን አልሰጡም፣ ለግራኝ ጉንጫቸውን አልሰጡም፣ ለዚያድ ባሬ ጉንጫቸውን አልሰጡም። የዚያድ ባሬ ጊዜ እንኳን የኮሙኒስቶች ናቸው የመሩን፣ ግን ክርስቲያኖች ናቸው የሞቱት። ሌሎቹም አዛ ሄደው ታጥቀው የጉንም አሉ እናውቃለን። ጀግኖቻችን እነ ማን በርከሌ ነው በከር በርከሌ ነው ያጀግናው ሰው። እንደሱ አይነት ደግሞ ወንድሞች አሉ እና ሊበርኬ የሚባሉት እንደሱ አይነት ጀግኖች። እነሱም ማለት አይደለም ሀገር በታመመ ቁጥር ከጠላት የሚተባበሩትን ጽፈኞች ለመግለጽ ነው እቺን ያመጣሁት ያለ ቦታው።
ግን ጉንጭ ሰጠን አይደለም ነፃነት ያመጣ ነው። ነፃነት ከሰጠን በኋላ ግን መብት ብለው ነፃነት ያጎናጸፉን የሚያርዱትን አይደለም ጉንጭን ስጠው የሚለው። መደንዘዝን አላስተማረችም ቤተክርስቲያን፣ አባቶቻችን አላስተማሩ። የአሁኖቹ ግን ብርሃን ናቸው የተባሉት መደንዘዝን ነው እያስተማሩ ያሉት ነው። እስኪ አሁን የማሳያችሁ ምልክት የሚያውቅ ሰው ብቻ ኮሜንት ላይ ምን ማለት እንደሆነ ይጻፍልኝ። በእርግጠኝነት አብዛይ ሰው ላያውቀው ይችላል። ካወቃችሁት ኮሜንት ላይ ጻፉልኝ። ይሄ ምልክት የምን ምልክት ነው? በደንብ አልሰራሁትም። የምን ምልክት ነው? እስኪ ያወቃችሁ ብቻ ኮሜንት ላይ ጻፉልኝ። ሌት ጎ ቪዲዮ ላይክ አድርጉ፣ ፎሎ አድርጉ ቤቱን እና ስንት ሰው አለ አይደል የሚታሰር የሰው ሚስት ደፍሮ ገሎ ሰርቆ ቤተሰብ በትኖ እና እየጸለየ ገዳማትን እየረዳ የተዘጉ አብያተ ክርስቲያናትን እየከፈተ ደሞዝ ታዲያ ምን እንዲከፈለው ፈለክ? ካልታሰረ ምን እንዲከፈለው ፈለክ? በጭባጫ የመንፈሳዊ ሰው ዋጋው ይሄ ነው። መዋረድ፣ መዋከብ፣ መታሰር ይሄ ነው። በቃ የመንፈሳዊ ሰው ደስ እያለው እልል እያለ ነው የሚሄደው። አልሰረቀ፣ አልዋሸ፣ አልቀጠፈ። ከኔ ጋር የተገናኘ ሪከርድ የተደረገ ነው። ስልኩን አያጠፋም። በነገራችን ላይ ኩኔ ስልክ አያጠፋም። ከኔ ጋር ቻት የተደረገበት ምናምን አያጠፋም። ምክንያቱም ዝውር ብሎ ስለ ፖለቲካ አያወራም፣ ስለምን አያወራም። ያቺማ ነጥቧ ናት። ይሄ ቤተክርስቲያን ተዘግቷል፣ ይሄው የባንክ አካውንቱ ኮሚቴዎቹ እነዚህ ናቸው፣ ዘመዴ እባክህን ይለኛል። እኔ በተሰጠኝ ጸጋ እለምናለሁ። ለዛ ቤተክርስቲያን ያ ይገባለት አላለቀ። ኩኔ በኩል የሚያልፍ የለም። ምን የለ ስትደጋግም ስላየው ነው። በጣም ደጋገምከው እና ኩኔ በአንተ ምክንያት ታስሯል፣ በአንተ ምክንያት ታስሯል። እና ታዲያ በእኔ ምክንያት ከታይ ይጠየቃል፣ ፍርድ ቤት ይቀርባል። ምን ይላል? ወንድ ልጅ ነው። እንኳን ይሄ መንፈሳዊ ሰው እንኳን ይሄ ጀግና ልጅ ደግሞ የሚጽፈው ራሱ የምታዩት ነው። የሚጽፈው ራሱ እኔ እኮ በኩኔ አይን ስታይ ቀዘናም እኮ ነኝ፣ ፈሪ እኮ ነኝ። ሸሽቼ እኮ ነው ዳሩኝ ምናምን የምለው። እነ ኩኔ እኮ እዛ ሆነው ይሄ ትክክል አይደለም ይሄ ትክክል ነው የሚሉት። መከበር ያለባቸውም እነሱ ናቸው። ይሄ ወታደር ውጭ ቆሞ የሚለፈልፈውን ጀግና ማድረግ ትክክል ተገቢ አይደለም። ስለዚህ እኔ የምጸልየው ለኩኔ ለሐዋርያት ጻድቃን ሰማዕታት ያገኙት ያለፉበት መንገድ ስለሆነ እኔ በዛ መንገድ ለማለፍ ስለተመረጠ አምላኩን እንዲያመሰግን አምላኩን አመሰግንለታለሁ። ወይ ወንድማችንን አሰሩበት። ይሄ እንትን አይደለም የዋሃቢ እስላም ወይም ደግሞ ፕሮቴስታንት አይደለም። ሲታሰር በብዙ መንገድ ካልፈታው እንደዚህ ካላደረገው እንደዚህ እናደርጋ እንደዚህ የለም። ጁማ ቀን ጠብቀን እንቀውጠዋለን። ይህን የምታደርገው አንልም። እኛ እስካልሰረቀ ድረስ እስካልዋሸ ድረስ ምንም እስካላደረገ በሃይማኖቱ ምክንያት የተያዘ ተንበርክኮ አምላኩን ያመሰግናል። እግዚአብሔር ሆይ ለሐዋርያት፣ ለሰማዕታት፣ ለጻድቃን ይስጥ። ጌታ መድኃኔዓለም ኢየሱስ ክርስቶስ ምን በደል ምን ኃጢአት ኖሮበት ነው የታሰረ? ምንም። ክሱስ ምን ነበረ? በሰንበት ቀን ዕውር አብርቷል፣ ጎባጣ አቅንቷል፣ ታምራት ሰርቷል፣ እንደዚህ አድርጓል። አምላካችን ቅዱስ እስጢፋኖስ በድንጋይ የተወገረው የሞተው ሰማዕትነትን የመጀመሪያ ሰማዕትነትን የተቀበለው በምንድን ነው? ቅዱስ እስጢፋኖስ ያው የእግዚአብሔርን ክብር በአብ ቀኝ ተቀምጦ አየዋለሁ፣ ሰማይ ተከፍቶ አያለው ስላለ ነው። አየው ስላለ ነው የተወገረው የተገደለው። አለቀ። በእስጢፋኖስ ሞት ምክንያት ግን ክርስትና እንዴት እንደበዛ አይተናል። ስለዚህ ለአንድ ክርስቲያን ያውም እንደ ኩኔ አይነት ለገባው ክርስቲያን ወየው ምናምን የሚባል አይደለም። የስራው አካል ነው። የደሞዝ አንድ አካል ነው። የሐዋርያት መጨረሻቸው ይሄ ነው። የነቢያት መጨረሻቸው ይሄ ነው። የጻድቃን መጨረሻቸው ይሄ ነው። የሰማዕታት መጨረሻቸው ይሄ ነው። ደሞዛቸው፣ ሽልማታቸው ይሄ ነው። ይሄ ነው የተጻፈውም ይሄ ነው። መጽሐፉ የሚለው ይሄ ነው። እኛ የምንኖረው ክርስትና የባሪያ አይነት ክርስትና ስለሆነ ነው። እሰይ እሰይ ጎሽ ጎሽ በቃ ምናምን ስለለመድን ነው። የለም ክርስትና ጣፋጭ ስቃይ ማለት ነው። ጣፋጭ ስቃይ ማለት ነው። የተማርኩትም ይሄን ነው። ለዚህ ነው እኔ ባለቤቴ ስታሰር ይመጡና ይጠይቋታል።
ማሚ ሂሩቴ ዘመዴ ታሰረ ምናምን ሲሏት ጠይቋቸው። አሁን እነ ሉሌን እነ ሌሎቹን ምናምን ልጆች ጠይቋቸው። ዘመዴ ታስሯል እኮ ምናምን ሲሏት ይታሰራ ታዲያ አልሰረቀ አሏሽ ወንድ የገባበት ነው የሚገባው። መጣ እንኳን አትጠይቀኝም። መጣ ዘመዴ የት ነው የታሰሩ ወይኔ ባሌ አትልም። ገብቷታል። የስራው ጠባይ ስታገኘኝ እስር እንዳለው መወገር እንዳለው መደብደብ እንዳለው መከራ መቀበል እንዳለው አምናበት ፈርማ ነው የመጣችው። ይሄ ጓደኛዬዎቼ ምኖቼ ሲሉ ሲራወጡ እሷ ደንተው አይደለም። እነ ወንድሙ ሹሬ አብረን ቃሊቲ ደግሞ እነሱ በሌላ ኬዝ እኔ ቃሊቲ ወርጄ ደግሞ የታሰርናል። እነ ዳኒ እነ ማተመ የሚባል ልጅ አለ። በልጄ ስሙ በልጄ ስም የሆነ አንድ ዞን ውስጥ የታሰር ነው ማለት ነው። በቃ ከዚያ ልጅ በኋላ አትምጪ ነው ያሏት። እኛ የምንበላውን ይበላል። እነሱ ነጋዴዎች ናቸው፣ ገንዘብ አላቸው። እኛ የምንበላው ይበላል። እንዳትመጪ። አይኑን ለማየት ከሆነ በሳምንት አንድ ቀን ነው። ኧረ እኔ ምን ይሰራልኛ ዘሆን እኔ ልጆቼን ላሳድግበት ስራ ልስራበት። አለቀ። ክርስትና ማለት ይሄ የገባው ሰው ይሄ። ከዛ እኔ ቁጭ ብዬ ዛሬም አልመጣሽም አልጠየቅሽኝም፣ በቃ አትወጂኝም ማለት ነው። ምን አይነት ጉዳይ ነው? ቆይ ልውጣልሽ ብቻ ልላት ነው እንዴ? አለ የስራ ክፍፍል አለን። እኔ ቦክስ ልቀበል፣ ልዋረድ፣ ልሰደብ፣ እሷ ደግሞ ልጆቿን ልታሳድግ። በቃ የኔን እርግማን የኔን ስድብ ልትችል የገባው እንደዚህ ነው የሚያደርገው። የባለቤቴ ሞዳት ማደንቃት ይሄ ነው። ይታሰራል። ምንድነው ባይጫጫዋቸው አዲስ ነገር አስመሰላችሁ። አሁን ፍርድ ቤት ይቅረባ ታዲያ ክሱን እንስማ። ከዛ ክሱ ሲሆን እንደዚህ ያርጋል፣ በጋሻውን ተናግረሃል፣ ታድሶ ነው ብለሃል፣ እንደዚህ ተቃውማል ምናምን ነው እና አይደለም ይከራከር፣ በጋሻው ይከራከር። አለቀ። ይሄ ነው እና የኩኔ ቤተሰቦች የምትሰሙኝ ሰዎች ካላችሁ የኩኔ ቤተሰቦች ተረጋጉ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ወንድማችሁ ልጃችሁ የኩኔ ጓደኞች ካላችሁ ልጃችሁ ወንድማችሁ የሐዋርያት በረከት የጻድቃን በረከት የሰማዕታት በረከት ስላገኘው እንኳን ደስ ያለው። እድለኛ ነው፣ እድለኛ ነው። ይሄ ነው እኛ ከምናውቀው ውጭ ወንጀል ካልሰራ በስተቀር ማለት ነው። ሰው ስለሆነ እንግዲህ ሌላ በደል ከተገኘበት አናውቅም። ስለዛም በደሉ ደግሞ በመልካም ስራዎቹ እንጸልይለታለን እና አትረብሹ፣ አትበጥብጡ። እንደ ኩኔ ላለው ነው የምለው እኔ እንደ ኩኔ ላለው ክርስትናን ጠንቅቆ ለገባው ኩኔ እኮ ዲግሪ ያለው ሰው እኮ ነው። ኩኔ መሀይም አይደለም። በዓለማዊ ትምህርት ብስል ያለ ሰው ከባህር ዳር ዩኒቨርሲቲ ዲግሪውን የተቀበለ ሰው ነው። ተምሮ በላቡ ማለት ነው። ቀላል አይደለም። ስርዓቱ ጫና ይፈጥራል ምናምን የምታቋል። ዙቋላ ገብቶ መነኮሳትን ያረደ አሁን እንኳን አባቶችን ይዞ አልሸባብና አይሲስ ብሏቸዋል እኮ አይደል? አባቶቻችን ሰሞኑን ይዟቸው እኮ አይሲሶች ናቸው ከአልሸባብ ጋር ሲሰሩ አግኝቻቸዋለሁ ብሎ ፍርድ ቤት እያመላለሳቸው ናቸው። አባቶቻችን የሚቀድሱ የሚቀሩ ሶማሌ የት እንደሆነ እንደማያውቁ አልሸባብ የት እንደሆነ እንደማያውቁ አባቶችን ቢጠፋ አሁን ካህናትን ወይ ከፋኖ ጋር ወይ ከሸኔ ጋር ታያይዛለ እንጂ ከሶማሌ ከአልሸባብ ጋር በምንስ ተግባብተው በሶማሊኛ በአረብኛ እንደዚህ አይነቱ ሲመጣ በቃ ትሰጣለህ፣ እግዚአብሔር ፍርድ ይሰጣል። አለቀ። ይኸው ነው። ስለዚህ በጣም እወዳችኋለሁ።